አሁን አይደለም ምእመናኑ ይቅርና አሁን ያላችሁት ካህናት እንደው ቁሙና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት አቋም ምንድነው እንደው የሚል ጥያቄ ቢመጣ ብዙ ክርስቲያኖች አሉ በተለያየ ስም የተደራጁ ይኖራሉ። እኛም ክርስቲያኖች ነው የምንለው። ከሌላው ክርስቲያን እኛ የምንለየው በምንድነው? እኛ ሙሉዎች ነን ብላችሁ ታምናላችሁ? ብቆች ነን ብላችሁ ታምናላችሁ? እኔ አላምንም። ነገ ጳጳሱ ነው የሚመራን፣ ነገ የንስሐ አባት ሆኖ የነፍስ መሪ ሆኖ የሚመራንን ዛሬ እንደ ተራ ነገር በመቃብር ቤት ልንጥለው አይገባም። መጀመሪያ በቅጡ ክርስቲያን ሳይኮኑ ውዳሴ ማርያም እንዴት ማወቅ ይቻላል? ለዜማ ምልክት ብቻ የሚጨነቁ ሳይሆን ለሚያዜሙት መልእክት የሚያስቡ ሊሆኑ ይገባቸዋል። ይሄ ጉባኤ እንዲያስብበት የቤት ስራ አድርጎም እንዲወስድ የምፈልገው መሰረተ እምነትን በአግባቡ ከማስረዳት አኳያ ምንም በሚባል ደረጃ ብዙ ነገር እንደጎደለን ማወቅ እንዲችል ነው። የቤተ ክርስቲያንን እምነት ስርዓት ለይቶ በእድሜ በእውቀት ደረጃ ከፋፍሎ አለማስተማር እንደ ቤተ ክርስቲያንም እንደ ሀገርም እያስከፈለን ያለው ዋጋ ቀላል አይደለም። ስለዚህ በመጀመሪያ ክፍተታችንን ማወቅም ማመንም ይኖርብናልና የቤተ ክርስቲያናችንን የእምነት አቋም፣ የቤተ ክርስቲያናችንን ስርዓት፣ የቤተ ክርስቲያናችንን ትውፊት በእድሜ በእውቀት ለይተን መስጠት ማለት በእድሜ ስንል በእርግና ያሉ አረጋውያን አረጋውያት ቤተሰቦቻችን አሉ፣ ምእመኖቻችን አሉ። አይ በእድሜ ገፍተዋል አያስፈልጋቸውም የሚባሉ አይደሉም። በዘመናዊው ምናልባት ክላስ ገብተው ለመማር እድሜያቸው ሂዷል ቢቀርም ብለን ምንተዋቸው ሰዎች ሊኖሩ ይችሉ ይሆናል። ያማግባባ ይሆን። በሃይማኖት ግን የበለጠ ወደ እርግና ሲሄዱ የመንግስተ ሰማያትን ጉዳይ መረዳትና አድራሻን መለየት በጣም ትልቅ ነገር ነው። ስለዚህ በእድሜ ስንል አረጋውያንን እንዴት አድርገን ነው የምናስረዳቸው? በመካከለኛው እድሜ በጎልማሳነት አሉ፣ በወጣትነት አሉ፣ በህፃንነት አሉ። በዚህ እድሜ ውስጥ ያሉትን ታሳቢ ያደረገ ሞጅል አዘጋጅቶ ማስረዳት ማሳወቅ በጣም ለነገ የማይባል የሁላችን ስራ መሆኑን ልንወስደው ይገባል። ይሄን ለማድረግ በዚህ ደረጃ ሊያሳውቁ ይችላሉ ተብለው የሚታመኑትን መምህራን መመደብ ያስፈልገናል። አሁን እንደተባለው በትክክል በእድሜ ለክተው ለይተው በእውቀት በሳይንሱ ዓለም ብዙ የሄዱ የተራመዱ የተራቀቁ ወንድሞቻችን እናቶቻችን እህቶቻችን አሉ። እነሱን እንደ እውቀት ደረጃቸው ለይተን እናስተምር ብንል የትኛው ደብር ላይ ነው ይህን ማስተማር የሚችል መምህር ያለን? እስቲ እግዚአብሔር ያሳያችሁ። የትኛው ደብር ላይ ሰው ቀጥረናል? የትኛው ደብር ላይ መድበናል? የለም። አገልጋዮች እንደተሟሉ ይታመናል። አሁን በብዙዎቻችሁ ይህን ያህል ቀዳሽ ቄስ አለ፣ ይህን ያህል አመልጣኝ መርጌታ አለ፣ አገልግሎቱ ከዚህ አኳያ የተሟላ ነው ብሎ መደምደም
ምንም ክፍተት እንደሌለ አለማወቅ። ግን እውነታውን ምእመናኑን በትክክል የዚችን ቤተ ክርስቲያን እምነት አቋም አውቀው ነው እንዲከተሉ ያደረግናቸው። አሁን ወጣቶችን ይዘናቸዋል፣ ህፃናትን ቀርጸን አሳድገናቸዋል። የለም። ይሄ ያልሆነው ደግሞ በዚህ ዘርፍ የተመረቁ ባለሙያዎችን መመደብ አልቻልንም። በቀዳሽ ላይ ቀዳሽ ነው የምንጨምረው፣ በአመልጣይ ላይ አመልጣይ ነው የምንጨምረው። ይገባል ያን። በእርግጥ ግን መሰረተ እምነቱን ማን ያስተምር? ደጋግሜ በሄድኩበት ሁሉ እላለሁ። አሁን አይደለም ምእመናኑ ይቅርና አሁን ያላችሁት ካህናት እንደው ቁሙና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የእምነት አቋም ምንድን ነው እንደው የሚል ጥያቄ ቢመጣ እንደው የሚዘረዝርልኝ ያለ እውነት ለመናገር ብዙ ክርስቲያኖች አሉ፣ በተለያየ ስም የተደራጁ ይኖራሉ። እኛም ክርስቲያኖች ነው የምንለው። ከሌላው ክርስቲያን እኛ የምንለየው በምንድን ነው? ብዙ ኦርቶዶክስ የሚባሉ አብያተ ክርስቲያናት አሉ። ከነዚህ ኦርቶዶክሶች እኛ የምንለየው በምንድን ነው? አይደለም አሁን ያላችሁት ምእመናን ይቅርና አሁን የጠመጠማችሁት ተነሱና መስክሩ ብል እውነት ይሄን የሚያብራራልን አለ? ታውቁት የላቅማችንን። ይሄን ስል እየፈረድኩባችሁ አይደለም፣ ሰነፎች ናችሁ እያልኩ አይደለም። ያስገነዘባችሁ በዚህ ልክ ያደራጃችሁ የትምህርት ተቋም ስላልነበረ ነው። ግን በዚሁ መቀጠል አለበት ወይ ነው? በልማድ የአባቱ ነው መሄድ፣ በልማድ እኔ ይህን ያህል ንስሐ ልጅ አለኝ ብሎ መሄድ፣ በልማድ መቀደስ የት ያደርሰናል ብላችሁ ነው? ከዚህ አኳያ እንደ ዋድላ ወረዳ በጣም ልትወስዱት የሚገባው በቴዎሎጂ በነገረ መለኮቱ የተመረቁ መምህራንን ፈልጉ። ያስፈልጉናል የሚል ፍላጎት ይደርባችሁ። አሁን በኋላ እመጣበታለሁ። ከምንሰበስበው ፐርሰንት ለኮሌጆች የምንሰጠው ፐርሰንት አለ፣ ድርሻ አለ። እዚያ ሰልጥነው የሚመጡ ልጆች ተቀባይነት ስለሚያጡ እዛው አዲስ አበባ ይቀራሉ፣ ወይም ደግሞ ወደ ንግዱ ዓለም ይሄዳሉ። ተቀብለው ያስፈልጋሉ ብሎ የሚያስተማራቸው አካል በማጣታቸው በትርጓሜ የተመረቁ መምህራንን አስመርቀን በአግባቡ ቦታ ባለመስጠታችን መልሰው ወደ ንግድ ያዘነብሉብናል። መልሰው እንደገና የቀን ሰራተኛ ይሆኑብናል። አሁን እስኪ እንደዋድላ አሁን ባልኳችሁ ልክ በእድሜ በእውቀት የሚገባውን መሰረተ እምነት ሊያስተምር የሚችል የትርጓሜ መምህር ወይም በቴዎሎጂ የተመረቀ መምህር ስንት አላችሁ? አባቶች? የለም። እንግዲህ እኔ የማውቀው አሁን ለነገሩ ወደ 3 ልጆች ያሉ ይመስለኛል አሁን አጥቢያ ላይ። እና በዚህ አግባቢችን ቤተክርስቲያን እናስቀጥላለን ወይ? በቃ እኛ ሙሉዎች ነን ብላችሁ ታምናላችሁ? ብቁዎች ነን ብላችሁ ታምናላችሁ? እኔ አላምንም። በእኔ ደረጃ እንኳን እድሉን አግኝቼ ከቆሎ ትምህርት ቤት ወጥቼ ትርጓሜ ለመማር ወደ ኮሌጅ የመግባት እድሉ ኑሮኝ ዓመታትን አስቆጥሬያለሁ። ብሉያትን ሐዲሳትን እያጠናሁ ይሄም ሆኖ ክፍተቴ ብዙ ነው ብዬ አምናለሁ። ይህ እድል ያልደረሳችሁ ውዳሴ ማርያም እንደሸመደዳችሁ፣ ዳዊት እንደደገማችሁ፣ ዲያቆን ቄሱ ናችሁ የቀራችሁ ስንት ናችሁ? ውዳሴ ማርያም በራሱ መሸምደድ፣ ዳዊት መድገም የሃይማኖቱን ጽንሰ ሐሳብ ያስረዳሉ የአባቶች? አያስረዳም። እንደ ጎደላችሁ ማመን ካልቻላችሁ ከእናንተ የሚሻል ሰው እንዲመጣ በር አትከፍቱ። አሁን የተቸገርነው ይሄ ጉድለት እንዳለ የሚያምን ካህን የለንም። ስለዚህ የቴዎሎጂ ምሩቃን የትርጓሜ መምህራን እንዲቀላቀሉ በር አንከፍትም። ምክንያት ያለነውን በቃለን ብለን አስበናል፣ አምነናል። ይህንን ክፍተት ምእመናንም ተረዱትና ውሰዱ። እንደው አላ አጥቢያዎች ብንሄድ እንደው ትንሽ ደብር ነው የምንለው የትኛው ነው? እውነት ለመናገር የትኛው ነው ትንሽ የምንለው? ትልልቅ አድባራት ያሉበት እኮ ነው። እነ አብዲቆም ጊዮርጊስ፣ እነ ጫና ቅዱስ ሚካኤል፣ እነ ወገዴት ቅዱስ ቂርቆስ፣ እነ የነጃ ቅዱስ ሚካኤል፣ እነ ጋሸና ሚካኤል፣ እነ ኮድን ጊዮርጊስ፣ ኪሮስ ወዘተ ትንንሽ የሚባሉ አድባራት ናቸው።
ምን ያህል ምእመን አላቸው? ያ የምታዩት ምእመን ግን የአባቴ እምነት ነው የእናቴ እምነት ነው ብሎ የሚመጣ እንጂ በቅጡ የቤተ ክርስቲያንን የእምነት አቋም አውቆ እምነቱን ከስርዓት ስርዓቱን ከባህል ከወግ ለይቶ የሚያውቅ አይደለም። አሁን ስለ በዓላት ቤተ ክርስቲያን ታምር ሲነበብ አይደለም የምናውቀው። የበዓላት ቀኖና አለ። ቀኖና አለ። የጾም ቀኖና፣ የበዓላት ቀኖና፣ የመጻሕፍት ቀኖና ራሱ ቤተ ክርስቲያን ሰፍራ የምትገለገልባቸው መጻሕፍት በቁጥር በቀኖና የተለዩ ናቸው። እኒህ በአውደ ምሕረት በቀላሉ እንደ አዋጅ የሚገኙ የሚታወቁም አይደሉም። ቁጭ ብሎ ክላስ ላይ በመማር ነው። ከዚህ አኳያ እንደው ክፍተታችንን ብናምን በእውነት ብናምንና ለበጎቻችን ለምእመኖቻችን የሚሆኑ እረኞችን መቀላቀል ማስገባት ብንችል ይሄን በጣም አስቡበት። ቢያንስ 3-4 ደብር ሆኖ አንድ የትርጓሜ መምህር መቅጠር ቢቻል ምን ችግር አለው? አባቶች 7 መደብ 3 መደብ ካህናት አሉን ቀዳሽ አሉን ብለን ከምንደረደር 5 ሰባክያን በአንድ ደብር ቢኖሩ ምንድን ነው ችግሩ? ከዚህ እይታ ልንወጣ ይገባል። ዘመኑን ልንዋጀው ይገባል። ይሄን ብንወስደው በመቀጠል ይኸው ተመሳሳይ ቢሆንም አብነት ትምህርት ቤቶቻችንን መንከባከብ ቅድም አንስታችኋቸዋል ብዙዎቻችሁ። አብነት ትምህርት ቤቶቻችንን መንከባከብ። አብነት ማለት አባትነት ምንጭ መገኛ ማለት ነው። አብነት ተማሪ ስንል በቃ ይሄ ከግንድ የሚገኝ ከምንጩ የሚገኝ ለማለት ነው። እነዚህን ተቋማት መንከባከብ ስንል መጠለያ ማዘጋጀት፣ ነገ ጳጳስ ሆኖ የሚመራን ነገ የንስሐ አባት ሆኖ የነፍስ መሪ ሆኖ የሚመራንን ዛሬ እንደ ተራ ነገር በመቃብር ቤት ልንጥለው አይገባም። መጠለያ መስራት፣ በከተማ አካባቢ ላይ መብራት ማስገባት፣ ውሃ ማስገባት፣ እንደ ትርፍ ነገር የአብነት ትምህርት ቤቶችን አለመቁጠር፣ የአብነት መምህራኑ እንደ ትርፍ ነገር አለመቁጠር። ይህችን ቤተክርስቲያን ማስቀጠል የምንችለው አሁን የሰበካ ጉባኤው እይታ ይህንን ማየት ሲችል ነው። አሁን የአብነት ትምህርት ቤቶቻችን እንዴት እየኖሩ ነው? ምን ላይ እያደሩ ነው? መጠለያ አላቸው ወይ? ውሃ ያገኛሉ ወይ? መብራት ያገኛሉ ወይ? ቢያንስ ከተማ ላይ ይህ እንዴት ማግኘት ይገባቸዋል? በዜግነታቸውም እኮ ይገባቸዋል። እንኳን ለትልቅ ዓላማ እየተመለመሉ እየሰለጠኑ ያሉትን ይህን በጣም ልናደርግ ይገባል። ከዚህ ጋራ አሁን የአብነት መምህራኑም ልትረዱን የሚገባው ከዚህ ጋራ አሁን መጠለያ ይዘጋጅ፣ ውሃው መብራቱ ይሄ ይሟላ ስንል ይሄ በቂ ነው ማለት አይደለም። አሁን ከኔና ከናንተ የሚሻል ካህን እናንጣ ካልንም ደግሞ አሁን ያቋቋም መምህራን የምትሰጡት ትምህርት ብቻውን በቂ አይደለም። የቅዳሴ መምህራን የድጓ መምህራን የምትሰጡት እውቀት በቂ አይደለም ብቻውን። ውዳሴ ማርያም ብቻውን መሸምደድ የእምነቱን ጽንሰ ሐሳብ አያሳውቅም። ያውም ቅኔም ሳንቀኝ እኮ ነው። እንደው በግዕዝ ቋንቋ ውዳሴ ማርያም ሸምድድ ማለት ይሄ እኮ ቅዱስ ኤፍሬም የዚችን ቤተ ክርስቲያን መሰረተ እምነት አውቆ ሀልወተ እግዚአብሔርን አውቆ ከብሉይ ኪዳን ከሐዲስ ኪዳን ስለ ነገረ ስጋዌ የደረሰው ድርሰት ነው። መጀመሪያ በቅጡ ክርስቲያን ሳይኮን ውዳሴ ማርያም እንዴት ማወቅ ይቻላል? የያሬድን ድጓ እንዴት ነው መረዳት የምንችለው? ቅዱስ ያሬድ እኮ መጀመሪያ እናቱን ነው ያወቀው። ብሉዩን ሐዲሱን አውቆ ከዛ እኮ ነው እያወጣ የዘመረልን። የመጨረሻውን እውቀት የመጀመሪያ እናደርገዋለን እኛ። አሁን ድጓ ማለት ሰዓታት ማለት ቅዳሴ ማለት ሀልወተ እግዚአብሔርን በትክክል የተረዱ ሰዎች የሚዘምሩት ዝማሬ ነው። ሌላ እንዳይመስላችሁ። በቅጡ ክርስቲያን ሳንሆን ዘማሪዎች ነን እኛ፣ አመልጣኞች ነን። ስለዚህ አሁን የኛ ተማሪዎች የእናንተ ተማሪዎች እኔና እናንተ በመጣንበት በዚሁ መንገድ መሄድ አለባቸው ወይ? ዜማውን ይማሩ እሰየ፣ አቋቋሙን ይማሩ እሰየ፣ ቅዳሴውን ያዚሙ እሰየ። ግን መሰረተ እምነቱን ክርስቲያን ማለት እንዲህ ነው፣ ኦርቶዶክስ ማለት እንዲህ ነው፣ ተዋህዶ ማለት እንዲህ ነው፣
ምስጢረ ሥላሴ ሥላሴ ስንል እንዲህ ማለታችን ነው። ስጋዌ ስንል እንደዚህ ማለታችን ነው ብለን ካላስረዳናቸው ክርስቲያን አይሆኑም። ከዛ በመቀጠል ጸጋ እግዚአብሔር የሚተላለፍባቸውን ምስጢራት 7ቱ ምስጢራትን በምስጢረ ጥምቀት የሚገኘው ሀብት ምንድነው? በምስጢረ ሜሮን የሚገኘው ሀብት ምንድነው? በምስጢረ ቁርባን የሚተላለፈው ሀብት ምንድነው? በምስጢረ ክህነት፣ በምስጢረ ተክሊል፣ በምስጢረ ንስሐ፣ በምስጢረ ቀንዲል እግዚአብሔር የሚያስተላልፋቸው ሀብታት ምንድናቸው የሚለውን ዘርዝረን ካላስተማርናቸው አቡኑን ድጓውን ይሄ እስመ ለዓለሙን ቢሸከሙ እውነት የዚህ ቤተ ክርስቲያን አማኞች ሊባሉ ይችላሉ? አይችሉም። አቅጣጫን ቀይሩ ወንድሞች። የእግዚአብሔር ሐሳብ አይቀየርም። የምንሰጥበት መንገድ ግን ሊቀየር ይገባል። ዘመኑን መዋጀት ይገባናል። ስለዚህ የአብነት ተማሪዎቻችን የዜማ ሰዎች ብቻ መሆን የለባቸውም። ለዜማ ምልክት ብቻ የሚጨነቁ ሳይሆን ለሚያዜሙት መልእክት የሚያስቡ ሊሆኑ ይገባቸዋል። መምህራን በዚህ የጎደለንን እንወቅ። ስለዚህ ከእናንተ የተሻሉ ደቀ መዛሙርት ይምጡ። እናንተና እኔ ይህን እድል አላገኘንም። ስለዚህ እኛ ያጣነውን ቢያንስ ለልጆቻችን ማድረግ አለብን። ይህን በተመለከተ በጣም ልናስብ ይገባል። ከዛ ላይ ነው እንግዲህ ስርዓተ ቤተ ክርስቲያኑን ማስተማር። አሁን ቅድም የምታነሷቸው ነገሮች ሁሉ ባልሰጠነው ባልዘራነው መቀበል ፈልገን ነው። አሁን ጋሸና ላይ እንደዛ ሆነ። ቢያሳዝነንም አይደንቀንም። ውዳሴ ማርያም ደገሙ፣ ዳዊት ደገሙ። የቤተ ክርስቲያኗን እምነት አቋም ግን ተምረው አይደለም ቄስ የሆኑት። አሁን እንዲህ መከራ የሚያሳዩን ሰዎች እውነት ለመናገር ክህነቱን በመቀበል ካልሆነ በስተቀር ከምእመናን በምንድን ነው የምንለየው? በእውቀት ደረጃ እውነት ለመናገር የዚህችን ቤተ ክርስቲያን ዶክትሪን በመረዳት አሁን ከምእመኑ በምን እንለያለን? ይህንን እድል አላገኙም ካህናቱ። ጽሌ እንዴት እንደሚመጣ እንዴት እንደሚለወጥ እንዴት እንደሚከብር የተሰራ ሁሉ ቤት እኮ ቤተ ክርስቲያን አይሆንም። ቤተ ክርስቲያን ለመሆን ምን እንደሚደረግበት እኮ ያስረዳ ነው ካህን የለንም። በጣም በሚገርም ሁኔታ። ስለዚህ ይህንን ችግር የምንፈታው አብነት ትምህርት ቤት ላይ ስራ ስንሰራ ነው። አብነት ትምህርት ቤት ላይ ስራ ስንሰራ ነው። ይህን በትኩረት ብናየው መምህራን። ስለዚህ የትርጓሜ መምህራንና የድጓ መምህራን፣ የቴዎሎጂ ምርቃንና እንዲህ የዜማ መምህራን ተዋሃዱ። ግድ የላችሁም። የያዛችሁትን ይዛችሁ ዝም ብላችሁ ብቻችሁን አትሄዱ። ሰው ሙሉ አይደለም በእውቀት። አንድ የድጓ መምህር የተማረ ሰው ነው። ሁሉን ያውቃል ማለት ግን አይደለም። ትርጓሜ ያልተማረ የትርጓሜ መምህር ሁሉን አዋቂ ነው ማለት አይደለም። ድጓ አልተማረም። ጉድለት አለብን። መገናኘትና የአንዱን ጉድለት አንዱ እንዲሸፍን እድል መፍጠር ስንችል ነው። ስለዚህ የድጓ መምህራን ባሉበት የትርጓሜ መምህራን ኑረው ከመምህሩም ጋር ከደቀ መዛሙርቱም ጋር ጽንሰ ሐሳቡን እንዲያብላሉ እድል መስጠት። ይሄንን ፈልጉት፣ እሹት። አባቶቻችን መምህራን